ሰላም ጤና ይስጥልን ውድ የቦርከና ቤተሰቦች፣ ለምሽቱ በተመራረጡ መረጃዎች ተመልሰን ተገናኝተናል። በቅድሚያ የአሜሪካ መንግስት በኢትዮጵያ ላይ የጤና ማስጠንቀቂያ ወጣ። የአሜሪካ መንግስት በኢትዮጵያ ደቡባዊ ክፍል በተከሰተው የማርበርግ ቫይረስ ወረርሽኝ ምክንያት የጤና ማስጠንቀቂያ አውጥቷል። የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል በኢትዮጵያ ውስጥ የተከሰተውን የማርበርግ ቫይረስ ወረርሽኝ ተከትሎ ደረጃ 1 የተሰኘውን የማስጠንቀቂያ ደረጃ ያወጣ ሲሆን ወደ ሀገር ውስጥ የሚጓዙ ዜጎች አስፈላጊውን ጥንቃቄ እንዲያደርጉ አሳስቧል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በማርበርግ ወረርሽኝ ስጋት የተነሳ ወደ ደቡብ ኢትዮጵያ ክፍል የሚያደርገውን የጉዞ እንቅስቃሴ ለጊዜው ማቆሙን አስታውቋል። ለጤና ሚኒስቴር ድጋፍ ከሚሰጡ የአሜሪካ መንግስት ሰራተኞች በስተቀር ኤምባሲው ሌሎች የአሜሪካ ዜጎቹ ወደ ደቡብ ኢትዮጵያ እንዳይሄዱ አሳስቧል። ምንም እንኳን አሜሪካን ጨምሮ የተለያዩ ሀገራት ለዜጎቻቸው የጉዞ ማስጠንቀቂያ እየሰጡ ሲሆን፣ በአንጻሩ የኢትዮጵያ መንግስት የበሽታውን ስርጭት በማድበስበስ እየተወቀሰ ነው። ለመጀመሪያ ጊዜ በጂንካ ኢትዮጵያ የተከሰተው የማርበርግ ወረርሽኝ ከያዛቸው ሰዎች አንጻር እስካሁን የሞቱ ሰዎች የበሽታውን ከፍተኛ ገዳይነት ያመለክታሉ። ለመጀመሪያ ጊዜ በጂንካ ኢትዮጵያ የተከሰተው የማርበርግ ወረርሽኝ ከያዛቸው ሰዎች አንጻር እስካሁን የሞቱ ሰዎች የበሽታውን ከፍተኛ ገዳይነት ያመለክታል። ምንም እንኳን የጤና ባለሙያዎች ለሚዲያዎች ከሰጧቸው ቁጥሮች ጋር ልዩነት ቢኖረውም መንግስት ባመነው መረጃ በቫይረሱ ከተያዙ ሰዎች መካከል ግማሽ ያክሉ መሞታቸው ተገልጿል። በሽታው መከሰቱ ከተገለጸበት ቀን ጀምሮ እስካሁን 33 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ 6 ሰዎች ላይ መገኘቱ በላቦራቶሪ ተረጋግጧል። በቫይረሱ ከተጠቁ 6 ሰዎች መካከል ግማሽ ያክሉ ወይም 3ቱ መሞታቸውን የጤና ሚኒስቴር መረጃ ያመለክታል። የቫይረሱ ስርጭት በቁጥጥር ስር አለመዋሉን ጤና ሚኒስቴር በሚያወጣቸው የምርመራ መረጃዎች ተረጋግጧል። በየዕለቱ ከሚደረጉ እጅግ አነስተኛ ምርመራዎች መካከል በቫይረሱ የተያዙ ሰዎች ከፍተኛ መሆኑንና መንግስት ጉዳዩም የያዘበት መንገድ ጥያቄ እያስነሳ ነው። ትላንት ህዳር 11 ቀን 2018 ዓ.ም በተካሄደው የላቦራቶሪ ምርመራዎች ውጤት መሰረት በጥርጣሬ ከተመረመሩት 5 ሰዎች መካከል 2ቱ በቫይረሱ መያዛቸው ታውቋል። የምርመራ ስራው በስፋት ቢካሄድ በቫይረሱ የተጠቁ ሰዎችን ቁጥር በዚያው ልክ ሊጨምር እንደሚችል የጤና ባለሙያዎች እየገለጹ ነው። ከቫይረሱ አደገኛ ገዳይነት አንጻር መንግስት ግልጽነት ያለው የመከላከልና ቁጥጥር ስራ እንዲያከናውን የጤና ባለሙያዎች እያሳሰቡ ነው። ከጂንካ በተጨማሪ በአዲስ አበባና በኦሮሚያ ክልል አርሲ ተከስቷል የሚባለው ቫይረስ ተገቢውን ትኩረት ካልተሰጠው ከዚህ በላይ ጉዳት ሳያደርስ ለመቆጣጠር አዳጋች ሊሆን እንደሚችልም ባለሙያዎች እያሳሰቡ ነው። ምንም እንኳን ቫይረሱ በተለያዩ አካባቢዎች መከሰቱን የሚያመለክቱ መረጃዎች እየወጡ ቢሆንም ጤና ሚኒስቴር እስከ ትላንት ባለው ጊዜ ከጂንካ ውጪ ምርመራ አልጀመረም። ቫይረሱ ለመጀመሪያ ጊዜ ከተገኘበት ጂንካ ወደ ተለያዩ የኢትዮጵያ አካባቢዎች የተንቀሳቀሱ ሰዎች መኖራቸው መረጋገጡ የስርጭት ስጋቱን ከፍ አድርጎታል። እስከ ዛሬ ድረስ በቫይረሱ የሞቱ ሰዎች ቁጥር በመንግስት የተገለጸው 3 ቢሆንም ጂንካ ውስጥ ብቻ 2 የጤና ባለሙያዎችን ጨምሮ 6 ሰዎች ሞተዋል ተብሏል። እንዲሁም ይሄው ቫይረስ መሆኑ በተጠረጠረ በሽታ ኦሮሚያ ክልል አርሲ ውስጥ ከ10 በላይ ሰዎች መሞታቸው እየተገለጸ ነው። ብዙዎችን ያሳዘነው የዶክተር አንዱዓለም ዳኘ ገዳይ የ25 ዓመት እስር ተፈረደበት። ከወራት በፊት በአማራ ክልል ባህር ዳር ከተማ መኪና በማሽከርከር ላይ እያለ የተገደለው የዶክተር አንዱዓለም ገዳይ በ25 ዓመት ጽኑ እስራት መቀጣቱ ተገልጿል። የባህር ዳርና አካባቢው ከፍተኛ ፍርድ ቤት የጥበበ ግዮን ስፔሻላይዝድ ሆስፒታል ሐኪም በነበረው የዶክተር አንዱዓለም ገዳይ ላይ የ25 ዓመት ጽኑ እስራት ወስኗል። ፍርድ ቤቱ ዛሬ ህዳር 12 ቀን 2018 ዓ.ም በዋለው ችሎት በዶክተር አንዱዓለም ዳኘ የግድያ ጉዳይ ላይ የቀረበውን መረጃና ማስረጃ መሰረት አድርጎ ውሳኔ አሳልፏል። በዶክተሩ ላይ ግድያ የፈጸመው ጥር 24 ቀን 2017 ዓ.ም ምሽት ላይ ባህር ዳር ከተማ በሚያሽከረክሩበት ወቅት ጠብቆና ተዘጋጅቶ በጥይት ተኩሶ መግደሉን ፍርድ ቤቱ በቀረበለት ማስረጃ አረጋግጧል ተብሏል። በዚሁ ዕለት ምሽት ላይ በተመሳሳይ በሌላ የሕክምና ዶክተር ላይ ጥይት በመተኮስ የመኪናውን አካል በመምታት የግድያ ወንጀል ሙከራ ስለመደረጉም ፍርድ ቤቱ አመልክቷል። የግድያ ወንጀሉ ከተፈጸመ ጊዜ ጀምሮ መረጃና ማስረጃዎችን በማሰባሰብ የተጠናከረ የምርመራ ቡድን ተቋቁሞ ስራው ተጠናቆ ለፍርድ ቤቱ ቀርቧል። በምርመራ ሂደቱ ከክልሉ ፖሊስ ዋና መምሪያ እስከ ከተማ አስተዳደሩ የምርመራ ቡድን ተዋቅሮ መረጃና ማስረጃዎችን በማሰባሰብ የወንጀሉን አፈጻጸምና ፈጻሚውን ማወቅ እንደተቻለ ተጠቁሟል። የጽኑ እስራት ፍርደኛው ዶክተር አንዱዓለም ዳኘን የያዘውን ንብረት ለመውሰድ በማሰብ ያሽከረክር የነበረውን መኪና እንዲያቆም ሲጠይቁት ፈቃደኛ ስላልነበረ ተኩሶ እንደገደለው ተገልጿል። ዶክተር አንዱዓለም ከዘረፋ ለማምለጥ መኪና ማሽከርከሩን መቀጠሉን ተከትሎ 2 ጥይት በመተኮስ ደረቱንና ክንዱን በመምታት ተመቶ ወዲያው ሕይወቱ ማለፉም ተመላክቷል። 3 ተደራራቢ ክሶች የቀረቡበት ተከሳሹ የቀረቡበትን ክሶች ክዶ የተከራከረ ቢሆንም ጉዳዩን ሲከታተል የቆየው የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት የአቃቤ ሕግን ማስረጃዎች በመስማት የጥፋተኝነት ብይን ሰጥቶበታል። የዶክተር አንዱዓለም ግድያ በወቅቱ ከፍተኛ ቁጣን የቀሰቀሰና መነጋገሪያ የነበረ ድርጊት መሆኑ ይታወሳል።
በማርበርግ በሽታ ህይወታቸው ያለፉ ሰዎች አስከሬን ለቤተሰብ አይሰጥም ተባለ። የጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር በማርበርግ በሽታ ምንነት ዙሪያ ለሚዲያ ባለሙያዎች ባዘጋጀው የግንዛቤ ማስጨበጫ መድረክ አካሂዷል። በመድረኩ ላይ በሽታው በንክኪ የሚተላለፍ በመሆኑ ህይወታቸው ያለፈ ሰዎች አስከሬን ለቤተሰባቸው እንደማይሰጥ ተገልጿል። ህይወታቸው ካለፈ በኋላ አስከሬኑ የማይታጠብ መሆኑ የተገለጸ ሲሆን ደህንነቱ በተጠበቀ መንገድ የቀብር ስርዓታቸው ይፈጸማል ተብሏል። ቀብር የተፈጸመባቸው ቦታዎችም በደንብ መጠበቅ እንዳለባቸው ተገልጿል። ማህበረሰቡ የበሽታውን ከባድነት ተረድቶ ይህንን ውሳኔ መቀበልና መተባበር አለበት ተብሏል። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥ ለ1 ዓመት ጊዜ የሚቆይ በመሆኑ ከህመሙ ያገገሙ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ አለባቸው ነው የተባለው። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም፣ እንደ ኮሮና ቫይረስ በአየር ይተላለፋል የሚል የተዛባ አመለካከት መኖሩ የተገለጸ ሲሆን ህመሙ በአየር የማይተላለፍ ነው ተብሏል። ህመሙ በንክኪ የሚተላለፍ በመሆኑ ህመሙ ካለባቸው ሰዎች ጋር ያለን ግንኙነት ከንክኪ የራቀ መሆን እንዳለበትም አሳስቧል። ማርበርግ እንደ ኮቪድ በአየር የሚተላለፍ ባይሆንም ከኮቪድ በበለጠ ህይወት እንደሚነጥቅ ተመላክቷል። እንደ ወረርሽኙ ክብደት የሞት ምጣኔው ከ24 እስከ 88 በመቶ ይደርሳል። 33 ሰዎች ተመርምረው 6 ሰዎች ህመሙ የተገኘባቸው ሲሆን 3ቱ ህይወታቸው ሲያልፍ 3 ሰዎች ደግሞ በህይወት አሉ ተብሏል። በመጨረሻም ፕሬዚዳንት ትራምፕ ለዩክሬን ጦርነት ባለ 28 ነጥብ የሰላም እቅድ አቀረቡ። ዶናልድ ትራምፕ የሰላም እቅዱን ለዩክሬን ፕሬዚዳንት ቭላዲሚር ዜሌንስኪ ልከውላቸዋል ተብሏል። አዲሱ የሰላም እቅድ ዩክሬን የተወሰኑ ግዛቶችን አሳልፋ እንድትሰጥ የሚያስገድድ ሲሆን ከአውሮፓ ሀገራት ጠንካራ ትችት ማስተናገድ ተጀምሯል ተብሏል። በሰላም እቅዱ ዙሪያ ከሩሲያ በኩል የተሰጠ ማብራሪያ እንደሌለ ተገልጿል። ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በአላስካ ከተገናኙ በኋላ ድጋሚ ለመገናኘት ባደረጉት ስምምነት መሰረት በሃንጋሪ ሊካሄድ የነበረው ውይይት ላልታወቀ ጊዜ ተራዝሟል። ፕሬዚዳንቱ የሩሲያና ዩክሬን ጦርነት እንዲያበቃ ያወጡትን እቅድ በስቲቭ ዊትኮቭ በሚመራው የልዑካን ቡድናቸው አማካኝነት ወደ ዩክሬን መላካቸውን ገልጸዋል። ይህ ባለ 28 ነጥብ የስምምነት ሰነድ ከሩሲያ ባለስልጣናት ጋር ምክክር ከተደረገ በኋላ የወጣ መሆኑን አጃንስ ፍራንስ ፕሬስ ዘግቧል። ይፋ የሆነው የሰላም እቅዱ ባለፈው ሳምንት መጀመሪያ ላይ ከፍተኛ ባለስልጣናት ባለፉት በርካታ ሳምንታት ውስጥ ከሩሲያው ልዑክ ኪሪል ዲሚትሪቭ እና ከውስን የዩክሬን ተወካዮች ጋር በመመካከር ይህንን እቅድ በድብቅ አዘጋጅተውታል ነው የተባለው። የትራምፕ ልዩ ልዑክ ስቲቭ ዊትኮፍ፣ ጄዲ ቫንስ፣ ማርኮ ሩቢዮ እና የፕሬዝዳንቱ አማች ጃሬድ ኩሽነር የእቅዱን ቀመር በማውጣት ተሳትፈዋል። የሰላም ስምምነቱ ማዕቀፍ እቅዱን በማዘጋጀት ያልተሳተፉት የዩክሬን ባለስልጣናት መቅረብ አለበት ብለው በማመናቸው ነው የዊትኮፍ ቡድን ወደ ኪየቭ ያቀናው። በተለይም ከፍተኛ የአሜሪካ ወታደራዊ ባለስልጣናት በአሁኑ ጊዜ ኪየቭ ውስጥ የሚገኙ ሲሆን የረቂቅ እቅዱ መቋጨት ጋር ተያይዞ በዛሬው ዕለት ቮሎዲሚር ዜሌንስኪን እንደሚገኙ አክሲዮስ ዘግቧል። አንድ የአሜሪካ ባለስልጣን ጉዞውን የሰላም ድርድሮች እንደገና ለመጀመር ያለመ የዋይት ሀውስ እቅድ በማለት ገልጸውታል። የእቅዱ ዝርዝሮች ገና ሊረጋገጡ ባይችሉም ሮይተርስ የሚከተሉትን ነጥቦች ሊያካትት እንደሚችል ዘገባው አመላክቷል። ከስምምነቱ ነጥቦች ውስጥ ዩክሬን ሩሲያ ገና ያልተቆጣጠራቸውን የምስራቅ ዩክሬን ክፍል ጨምሮ የተወሰነ መሬት ለሩሲያ ትሰጣለች። ዩክሬን ከባባድ የጦር መሳሪያዎችን መጠቀም ማቆም እንዳለባትና ዩክሬን የወታደራዊ የትጥቅ ኃይሏን መጠን ትቀንሳለች ነው የተባለው። ዩክሬንና የአውሮፓ ሀገራት የአሜሪካ የጸጥታ ዋስትናዎችን እንደሚያገኙ ተገልጿል። ነገር ግን የህብረቱ አባል ሀገራት የስምምነቱን እቅድ ይቀበሉታል ተብሎ አይጠበቅም። ውድ ቤተሰቦቻችን ለምሽቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።